ከአላህ ጋር ያለኝ ግንኙነት ተስተካከለ ስትሉ መልሶ እየተበላሸ፣ ዒባዳዬ ደህና ጣዕም አገኘ ስትሉ ባዶ የሆነና ዒባዳ ገራልኝ ስትሉ መልሶ እየከበዳችሁ ተቸግራችኋል። በዚህ ቪዲዮ ቁርአንና ሐዲስን መሰረት ያደረጉ ዒባዳዎቻችን ላይ እንድንጸናና ከአላህ ጋር ያለን ግንኙነት ቋሚ እንዲሆን የሚረዱንን 5 ቀላልና ውጤታማ መንገዶች ይዘንላችሁ መጥተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስልምና ውስጥ አብዛኞቻችን የምናውቀው አንድ ታላቅ ሐዲስ አለ። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አሐቡል አዕማሊ ዐንደላህ አድወሙሃ ወኢን ቀል። አላሁ ሱብሓነሁ ወተዓላ ዘንድ እጅግ በጣም ተወዳጁ ስራ ማለት በቋሚነት የሚሰራው ነው፣ ትንሽ እንኳ ቢሆን ይላሉ። ሱብሓነላህ። አላሁ ሱብሓነሁ ወተዓላ ዒባዳችን እጅግ የበዛና የተንጋጋ ከመሆኑ ይልቅ ትንሽም ብትሆን የጸናንባትና ቋሚ አድርገን የያዝናትን ይወዳል። ነገር ግን አብዛኞቻችን እየጀመርን ማቋረጥና እየያዝን መልቀቅ ሆኗል አህዋላችን። ሰኞና ሐሙስን በየሳምንቱ ጾማለሁ፣ 12ቱን ረዋቲብ ሱና ሶላቶች በየቀኑ ሰግዳለሁ፣ ለይል ከዛሬ ጀምሮ እነሳለሁ የመሳሰሉት ንያዎችን በትልቅ ተነሳሽነት እንነይትና እንጀምራለን። ነገር ግን በዛ ስራ ላይ የተወሰነ ጊዜ ከገፋንበት በኋላ በድጋሚ ወደ ድሮ ስንፍናችን እንመለሳለን። በዛ ሁሉ ከባድ ተነሳሽነት የነየትናቸውን ስራዎችም ግማሹን እንኳን ማስኬድ ያቅተናል። ሸይጣንና ነፍስያም ይረባረቡብናል። በድጋሚ እጅ ሰተን እናቋርጣለን። ይህ አብዛኛው ሰው የሚያልፍበትና የሚቸገርበት ጉዳይ ነው። እናም በአላህ ፍቃድ በዚህ ቪዲዮ ይህንን ችግር የምንቀርፍበትና ከአላሁ ሱብሓነሁ ወተዓላ እገዛ ጋር ዒባዳዎቻችንንም ሆነ ወደ አላሁ ሱብሓነሁ ወተዓላ የምናደርገውን ጉዞ ያለማቋረጥ እንድንሰራውና እንድንጸናበት የሚረዱንን ከቁርአንና ሐዲስ የተውጣጡ 5 እጅግ በጣም ቀላልና ውጤታማ መንገዶች እንመለከታለን ኢንሻአላህ። መጀመሪያው በትንሹ መጀመር ነው። አብዛኛው ሰው በትልልቅ እቅዶች ነው የሚጀምረው። የሌሊት ሶላትን በየቀኑ ሰግዳለሁ፣ 12 ረዋቲብ ሱናዎችን ሁሉንም ሰግዳለሁ፣ በቀን 2-3 ጁዝ እቀራለሁ፣ ሁሌም ሰኞና ሐሙስን እጾማለሁ የመሳሰሉትን ትላልቅ ግቦች በአንድ ያስቀምጣል። ነገር ግን በጣም ቶሎና በቀላሉ ይደክማል። ያንን ሁሉ ነገር በአጭር ጊዜ ውስጥ ያቋርጣል። አእምሮውም ሆነ አካሉ በፍጹም ያልተለማመደውን ነገር በአንድ አይቀበልለትም። የረሱላችን ሰለላሁ ዐለይሂ ወሰለም አስተምህሮ ግን ይህንን አይነግረንም። ቀደም ሲል ባሳለፍነው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም አሐቡል አዕማሊ ኢለላህ አድወሙሃ ወኢን ቀል፣ አላህ ዘንድ እጅግ ተወዳጅ የሆነው ዒባዳ በቋሚነት የሚሰራው ነው፣ ትንሽ እንኳ ቢሆን ብለዋል። ስለሆነም ሱና የሆኑ ዒባዳዎችን እቅድ ስናወጣ አቅማችን በሚችለውና በትንሹ መጀመር፣ ከዚያም ቀስ በቀስ እያሳደግነው ብንሄድ በአላህ እርዳታ እዛ ነገር ላይ ለመጽናትና ቶሎ ላለማቋረጥ በጣም ጠቃሚ ነው። ለምሳሌ አንድ ጀማሪ ለሆነ ሰው 2 ረካዓ ሱና ሰላት በየቀኑ፣ እንደ ሰውየው አቅም ከቁርአን 2-3 ሰፍሐን ቢሆን በየቀኑ፣ በቀን ለ2 ደቂቃም ቢሆን ከልብ የሆነ የተረጋጋ ዱዓ እያለ በራሱ ላይ ልማድ እያደረገውና ቀስ በቀስ እየጨመረው መሄዱ በጣም የተሻለ ይሆናል። ሁለተኛ፣ በየቀኑ ሳይሰራቸው የማይበላቸው ቋሚ ውርዶችን ማስቀመጥ። ዊርድ ማለት አንድ ሰው በየቀኑ በፍጹም ሳይሰራው የማይውለውና በራሱ ላይ ግዴታ ያደረገው ተግባር ማለት ነው። አንድ ጊዜ አንድ ሰሃባ እናታችን አኢሻ ረዲየላሁ ዐንሃን ጠየቃት፣ ያ ኡመል ሙእሚኒን ከይፈ ካነ ዐመሉ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የምእመናን እናት ሆይ የረሱል ሰለላሁ ዐለይሂ ወሰለም ዒባዳ እንዴት ነበር በማለት ጠየቃት። እሷም ካነ ዐመሉሁ ዲመተን፣ የእሳቸው ተግባር ወይንም ዒባዳዎቻቸው ቋሚ የሆኑ ናቸው በማለት መለሰች። ማለትም አንድን ስራ የሚሰሩት ከሆነ ያን ነገር በየቀኑ ያደርጉታል ማለት ነው። ለአላሁ ሱብሓነሁ ወተዓላ ምስጋና ይገባውና እስልምና በራሱ ህይወታችንን በወቅት የተከፋፈለና የተስተካከለ አድርጎልናል። ሱብሒ፣ ዙህር፣ አስር፣ መግሪብ፣ ዒሻ፣ እነዚህ ሁሉ አንድ ሙስሊም ህይወት ውስጥ ቋሚ የሆኑ የሰዓት ክፍፍሎች ናቸው። ስለዚህ ዊርዶቻችንን እነዚህን ሰዓታት ክፍፍሎች በመጠቀም ይበልጥ ቀላልና ከራሳችን ጋር የተዋሃዱ ልናደርጋቸው እንችላለን። ለምሳሌ ከሱብሒ በኋላ 5 ገጽ ቁርአን መቅራት፣ ከእያንዳንዱ ሶላት በኋላ ሱብሃንአላህን 33፣ አልሐምዱሊላህን 33፣ አላሁ አክበርን 33 ብሎ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር በሚለው ዚክር ቢዘጋው በቀን ውስጥ 500 የዚክር ዊርዱን ሞላ ማለት ነው። አሊያም ደግሞ ቀለል ያለ የእስትግፋር ዊርድ ቢኖረው ከዚያም ወደ ስራም ሆነ ወደ ትምህርት ቤቱ ጉዞ በሚያደርግበት ሰዓት ወይንም የሆነች የእረፍት ሰዓቱን በመጠቀም ያንን ዊርድ መስራትን በራሱ ላይ ልምድ ቢያደርግ ሳያስበው ከዒባዳዎቹ ጋር እጅግ የተዋሃደና ወደ አላህም ሱብሓነሁ ወተዓላ የቀረበ ለመሆን ይረዳዋል። ዊርዶች ዒባዳዎቻችንን በአላህ ፍቃድ በጣም ቀላልና ሳናስበው ራሱ የምንሰራው ጠንካራ ልማድ ያደርጉልናል። ሶስተኛው ልብን ንጹህና ከአላህ ጋር የተሳሰረ ማድረግ።
ንጹህ ልብ በተፈጥሯ ራሱ አላህን መገዛትና ወደ ፈጠራት ጌታ መጠጋትን ትሻለች። ነገር ግን ወንጀሎችን በሰራንና አላህን ሱብሃነሁ ወተዓላ የሚያስቆጡ ተግባራትን በፈጸምን ቁጥር ዒባዳ እየከበደንና ጥፍጥናውንም እያጣብን ይመጣል። የየትኛውም ዒባዳ መነሻ ቦታው ቀልብ ነው። ቀልብ ደግሞ በወንጀል ይደክማል፣ በዚክር ደግሞ ይጠነክራል። ስለሆነም በተቻለ አቅም ከወንጀል መራቅ ያስፈልጋል። ነገር ግን የሰው ልጆች ነንና ምንም ያህል ብንጠነቀቅ ሙሉ በሙሉ ከወንጀል የጠራን መሆን አንችልም። ስለዚህም ማካካሻና ማጽጃው የሆነው እስትግፋር ላይ መበርታት ወሳኙ መንገድ ነው። በተጨማሪም በዚህ ዘመን አብዛኛው ወንጀል የሚሰራው በስልክ ነውና ስልካችን ላይ የምናያቸውና የምንከታተላቸውን ፕሮግራሞች በመወሰንና በማስተካከል በአላህ እርዳታ ቀልባችንን ይበልጥ ንጹህና ከአላህም ሱብሃነሁ ወተዓላ ጋር የተሳሰረች ማድረግ እንችላለን። አራተኛ አላህን የሚያስታውሱን መልካም ወዳጆችን መጎዳኘት። ረሱላችን ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ፣ ሰውየው በጓደኛው እምነት ላይ ነው ይላሉ። ያለንበት ከባቢና የተጎዳኘናቸውም ሰዎች ኢማናችን ላይ በጣም ትልቅ ተጽዕኖን ያሳድራሉ። የነዛን ሰዎች ፈለግ መከተላችን አይቀርም። ስለሆነም ወደ አላሁ ሱብሃነሁ ወተዓላ በምናደርገው ጉዞ ላይም ሆነ ዒባዳዎቻችን ላይ ለመጽናት ከአላህ በታች በዲኑ ላይ ጎበዝ የሆነ ጓደኛ እጅግ በጣም ወሳኝ ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ የመልካም ጓደኛ ምሳሌው እንደ ሽቶ ነጋዴ ነው። ሽቶ ነጋዴ ወይ ሽቶ ይሰጥሃል ወይ ትገዛዋለህ፣ አሊያም ቢያንስ ከእርሱ መልካም መዓዛን ታሸታለህ። የመጥፎ ጓደኛ ምሳሌው ግን እንደ ወናፍ ነፊ ወይንም አንጥረኛ ነው። ከእርሱ ጋር ከሆንክ እሳቱ ተፈናጥሮ ልብስህን ያቃጥለዋል፣ ካልሆነ እንኳን ቢያንስ ከእርሱ መጥፎ ሽታን ታገኛለህ ይላሉ። ይህ ሐዲስ በጭራሽ የሽቶ ንግድን ስራ ለማላቅ ወይንም አንጥረኛነትን ስራ ለማጥላላት የመጣ አይደለም። ነገር ግን የጓደኛን ተጽዕኖ ለማስረዳት የመጣ ነው። እናም መልካም ወዳጆችን ካገኘን አላህን እያመሰገንን ከነርሱ ጋር ያለንን ግንኙነት አጥብቀን መያዝ ይኖርብናል። መልካም ጓደኛን ማግኘት ካቃተን ግን ኢስላማዊ ቻናሎችን ፎሎ በማድረግ አላህን የሚያስታውሱ መልእክቶችን በመከታተል እንዲሁም የቂርአት ጀምዓዎችን በመቀላቀል ለራሳችን አላሁ ሱብሃነሁ ወተዓላ የሚወደው አይነት ከባቢ መፍጠር ይኖርብናል። በዚህ አጋጣሚ የኔን የዩቲዩብ፣ የቲክቶክ እንዲሁም የቴሌግራም ቻናል ሊንኮች የመጀመሪያው ኮሜንት ላይ አስቀምጬላችኋለሁ። ይጠቅመናል፣ አላህን ያስታውሰናል ብላችሁ ካመናችሁ ፎሎና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አምስተኛ አላህ እንዲያጸናን ዱዓ ማድረግ። ከላይ የተዘረዘሩትንም ሆነ ተጨማሪ 100 ስራዎችን ብንሰራም ያለ አላሁ ሱብሃነሁ ወተዓላ እርዳታ ልንጸና አይቻለንም። ረሱላችን ሰለላሁ ዐለይሂ ወሰለም ወደ አላህ እጅግ የቀረቡ የንጹህ ልብ ባለቤት ቢሆኑም ነገር ግን እናታችን አይሻ ረዲየላሁ ዐንሃ እንዳስተላለፈችው በጣም የሚያበዙት ዱዓ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባብጥ ጌታ ሆይ ልቤን በዲንህ ላይ አጽናልኝ የሚለው ነበር። ይህንን ዱዓ በየቀኑ ልንደጋግምና ከአላሁ ሱብሃነሁ ወተዓላ በዲን ላይ መጽናትን ከልባችን ልንጠይቅ ይገባል። በመጨረሻም አላሁ ሱብሃነሁ ወተዓላ በሱረቱል አንከቡት አንቀጽ 69 ላይ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን፣ እነዚያ በእኛ መንገድ ላይ የታገሉትን በእርግጥ መንገዳችንን እንመራቸዋለን፣ አላህም በእርግጥ ከአሳማሪዎች ጋር ነው ይላል። በእውነት አላህን ፈልጎ መንገዱን የጀመረ በዚያም መንገድ ላይ ያለ ተስፋ መቁረጥ የታገለ አላህ በእርግጥ መንገዱን ሊመራው ቃል ገብቷል። አላህም ሱብሃነሁ ወተዓላ ፍጹም ቃሉን የሚጠብቅ ጌታ ነውና ተስፋ ሳንቆርጥ እስከታገለን ድረስ አንድ ቀን የምንመኘውን አይነት ወደ አላህ እጅጉን የቀረበና አላህም ሱብሃነሁ ወተዓላ እጅጉን የሚወደው የሆነን ውብ ማንነት እንላበሳለን ኢንሻአላህ። እናም እነዚህ 5 መንገዶች በአላህ ፍቃድ ወደ እርሱ ያላችሁ ጉዞ ላይ ስንቅ እንደሚሆኗችሁ አልጠራጠርም ኢንሻአላህ። በመጨረሻም ቋሚ መሆን ማለት ስህተት አልባ መልአክ መሆን ማለት አይደለም። ነገር ግን በየቀኑ ወደ አላሁ ሱብሃነሁ ወተዓላ የሚያስጠጉንን ትናንሽ ስቴፖች አጥብቆ መያዝ ነው። አላሁ ሱብሃነሁ ወተዓላ እኔንም እናንተንም በመንገዱ ላይ እንዲያጸናንና ከሚወዳቸውና ከሚወዱት እውነተኛ ባሮቹ እንዲያደርገን ኻቲማችንንም እንዲያሳምርልን እንለምነዋለን።